እኛ የምንኖረው ለሰው ነው። በመጀመሪያ ደረጃ ለራሴ ልኑር ውዶች። በመጀመሪያ ደረጃ ያማረኝን ላድርግ። ካረጀው በኋላ ምግብ ብርቅ አይሆንብኝ። ከጃጀው በኋላ ፀጉር ብርቅ አይሆንብኝ። ካረጥኩ በኋላ እንቁላሌ እንዲቅምጭር ካለ በኋላ ሁሉ ነገር ብርቅ አይሆንብኝ። ሁሉ ነገሬን አይቼ ልኑር። መጀመሪያ ለራሴ ነው የምኖረው። ኦፍኮርስ ለራሴ ነው የምኖረው። ያማረኝን ፀጉር አረጋለሁኝ። ከሌላው እየተቆለጨለጭኩ አልቀመጥም። ያማረኝ ነጭ ካማረኝ ነጭ፣ ቀይ ካማረኝ ቀይ፣ ጥቁር ካማረኝ ጥቁር በአይነት አድርጌ ነው እንትን ብለው። ታነቂ ውዴ፣ ከጠላሽኝ እንቅ በይ፣ ሲጢጥ በይ፣ ድፍት ያርግሽ ውዴ፣ ድፍት በይ፣ ታነቂ። በኮርኒስ እዚህ ኮርኒስ ላይ በገመድ ታንቀሽ ሙቺ ውዴ። አንቺ ራስሽንም አትወጂ። የማታውቂውን ሰው ሶሻል ሚዲያ ላይ ከጠላሽ በአካል ያለን ሰው ደግሞ በመረዝ በጥብጠሽ ትገያለሽ ውዴ። አስረግጬ ልንገርሽ። በአካል ያለን ሰው በመርዝ በጥብጠሽ በጎረቤትሽ ቅናት እቃ ተገዛ ብለሽ በጥብጠሽ በመርዝ የምትገዩ አንቺ ነሽ። እኔን የጠላሽኝ ሳታቂ ገንገበት ሸታታ። እሺ እና ውዶቼ አንዲቷ ልስደባት እኮ ነው ስጣላሽ። አሁን እኮ አታቀኝም እኮ ምንም እኮ የበደልኳት ነገር የለም። በቃ ዝም ብለ ለምን ቅናተኛ ናት። አሁን እሷ ምንድነው ልጆቿ ቤት ውስጥ እየጮሁ ባሏ የሆነ ነገር አላደርግልሽ ብሏታል። አስቤዛ ጠይቃለች፣ 3 ቀን ጠብቂ ብሏታል። እኔን ስታይን ደግሞ ፀጉሬን እንደ እያረኩ ነው ቁብጥ እያልኩኝ ተኝቼ ካውች ላይ ምናምን አየች። ድብ እንልትላ ልትደፋ ይድፋሽ። አፈር ያስበላሽ። አፈር ቢ ትዳርሽ አይስመርልሽ። ባልሽ እንደው አልጋ ላይ ይሽና አይስራለት እቃው። ጎረቤት ይጥላሽ። ቀበልተኛው ጸበልተኛው እድር አይጥራሽ። እቁብ አትዳቆሽ። እዛው ቀንጭረሽ ቅሪ። አሜን አሜን አሜን። ጋይስ ሰላም እኮ ያስፈልገኝም እኔ በህይወቴ። እና ያልሹ ሴትዮዋ እንዴ እሷ ልጨርስ ኮመንት ላቆም። ቤታዬ ለፀጉሯ ለውሾቿ በትክክል ውዴ። ወጣትነቴ ወጣቴ ነብርጣት ወጣትነትን ያማረኝን ብልት ያማረኝን ቀብት ያማረኝን ድርቅ አርጌ ህይወቴን አጣጥሜ ወደፊት እንኳን ማለት ብርቅ ሳይሆንብኝ ወይኔ ልጆቼ ወልጃቸው ማለት ነው። ወይኔ እናቴ ድሮ ተመልከቷት ይህንን የመሰለ ፀጉር ታደርግ ነበር፣ በጣም እኮ ስታይል ታደርግን ታቅ ነበረ፣ ዋው እናቴን ተመልከቷት እየተባለ እንድኖር እንጂ ማለት ነው። ሳልፈልግ ወልጄ ለልጄ የሚፈለግላትን ነገር ሳላሟላ ከልጄ ጎን ለጎን ምሳቃ እየተሻማውኝ ለእሷ የትምህርት ቤት የማይደረግላትን ትቼ ለራሴ ዊግ ከማረግ ካሁኑ በደንብ ህይወቴን ላዝናናው። አስረግጬ ነው የምነግራችሁ። ቤታ ለውሾች አው ለውሾቼ ነው የምኖረው። ቅብርር ቅብጥል ያልኩ ነኝ። ተቃጠሉ ያቃጥላችሁ። አንዲቷ ናታ ቤታ የምትኖረው ለዊጎቿ ለውሾቿ አው ለዊጎቼ ለውሾቼ ውዴ። በደንብ ህይወትን ካጣጣምኩ በኋላ ትዳርና ልጅ ይመጣል። የትኛው ትዳራችሁ አስቀንቶ ነው? አሁን ከእናንተ ቀንተን እንያዝ። እየተሰደባችሁ እየተረገጣችሁ የምትኖሩት ትዳር ያ ትዳር ነው እንዴ? ምን አሁን እኮ ነው ቲክቶክ ላይ የማንን ትዳር አይቼ ቀንቼ አግቢ ይበለኝ። ቁም ነገር ጋይስ። አሁን ጋይስ የማን ትዳር አስቀንቶ ላግባ እስኪ። ዞር ስትሉ ባሏ ፈቷታል። ዞር ስትሉ ልጇ ቆይ አንዴ መኝታ ክፍል አርጊያት ነው ቆይ አንዴ ተሳድቤ ልምጣ የሚል ህይወት ቢቀር ይሻለኛል። ብቸኝነትን ማንገደለ ተመልከችኝ እስኪ ውዴ ተመልከችኝ። አሁን እኔ ሹክክ አድርጌ የማስገባው ጻል ልጅ የለም። በደንብ ህይወቴ ስምር ሲደላደልልኝ አሁን የማስቀምጣቸው ሂማኖሪዎች ወደፊት ማለት ነው እግሬ ተልሶ ነው የሚሸጠው ውዴ። ሁሉም ሴት ወደፊት መላጣ ነው የሚሆነው። እግሬ ተሸጦ ተልሶ ነው የሚሸጠው ውዴ። ኢትዮጵያ ላይ ያችሁም እንደ አንድ ሂማኔር ለብሳ ሴት ልጅ ከተገኘች ጭንቅላቷን እኮ ነው አስጎንብሰው ፈተው የሚሸጡትኝ ውዴ። ሀብት ነው ሂማኔር። ሂማኔሯን ብቻ ገዝታ ለዛ ነው የምትኖረው። ሀብት ነው ውዴ። እያጠራቀምኩትኝ ውዴ። ድሮ ወርቅ ነበር አይደል? አሁን ሀብት ሂማኔር ነው ውዴ። አሁን ነገ ቢርበኝ ኢትዮጵያ ልከውና ሸጠዋለሁ ውዴ፣ ሸጠዋለሁ። እዚህ ደግሞ ለጥቁሮች ቸበችብላቸዋለሁ በቅናሽ ዋጋ። እናቴ ሀብት ነው እያጠራቀምኩ ነው። አይሽ አንቺ መሀይም ስትሆኝ አዳሜ አታቂም። አንድ ዊግን እንቁላል ትቀበያለሽ፣ ስትፈልጊ ሻሽ ታደርጊዋለሽ፣ ስትፈልጊ የቤት ሞልቢያ ታደርጊዋለሽ፣ ስትፈልጊ እንጀራ መቋጠሪያ ታደርጊዋለሽ። እኔ ቤት ታዬ እያጠራቀምኩ ነው ውዴ። እሺ እንገርሽ፣ አስረግጬ ልንገርሽ። ደግሞ ያምራል። ቴንኪ ውዴ። ለራሴ ሳወጣ አልሰስትም። እናት አለም አልቋጥርም። ቋጣሪ አይደለም እንኳን ለራሴ ለሰውም አልቋጥር። ዘነጥ ነው የምለው። ወጣት ነኝ። ወጣት የነብርጣት መልበስ ካማረኝ ልብስ፣ መብላት ካማረኝ ብለት። አሁን ደግሞ በቅርቡ አይጥ ልገዛ እያሰብኩ ነው ውዴ። መሶብ የማይቀድ
ማማዬ እኔ ፍቅር መሶብ የማይቀዳ አይጥ ልገዛ እያሰብኩኝ ነው። እዚህ ሀገር አሉ አይጥ ይሸጣል እኮ ውዶቼ፣ በነጩ በጥቁሩ ብታይ መቤቴ። አይጥ ላሳድግ ነው ግን መሶብ አይበላም ውዶቼ፣ መሶብ አይበላም አሉ። የአሜሪካው አይጥ መሶብ አይበላም። ዱባይ ነው አሉ አይጥ መሶብ የሚበላው። ወይ ዘንድሮ። እና አሁን ሰሞኑን አይጥ ልገዛ እያሰብኩ ነው ውዶቼ። ቴንኪዩ እናቴ። ወይም የማህበረሰብ ግን ውዶቼ ይገባቸዋል መቼስ። እናንተ ላይ አይደለም ማርያም የምንበላጠጠውን የምትወዱ የምታገብሩልኝ ሳይሆን እነዚህ ከስር ከስር የሚቆሰቁሱኝ ሰዎች ነው እሺ የምናገረው። እኛ ስም አንጠራም ውዶቼ፣ ቤታችን አይመጥናቸውም እነሱን። እችማ አሽሙር ናት። እና ታዲያ ውዴ ስም አንጠራም ውዴ፣ ዱባይ ነን ወይ ዛሬ ግን ስም አንጠራም ውዴ፣ ያስጠይቀናል። ስም አንጠራም ውዶቼ፣ ያስጠይቀናል ፍቅሮቼ፣ ስም አንጠራም። የነገር ቋጥ ማለት ነው። የነገር ቋጥ ወይ ዘንድሮ ነቀለ ነገርኛ። ስም አንጠራም እናትዬ። ነገ ምንድነው ቀኑ ጋይስ? ስልኬን የት ነው ያደረኩትኝ ውዶቼ? ስልኬን የት አብይን ክራምበሪ ጁስ አምጥቼ እንትኖቹ ጣፋጭ አይደለ ወረሩትኝ ጋይስ፣ ንገሩኝ። ነገ ምንድነው ቀኑ? ሐሙስ ነው። ሐሙስ ነው። ኦኬ ነገ ነው አምላጭበት ቀን። ኦኬ ነገ ዋክስ ምናምን የምደረግበት ቀን ነው ውዶቼ፣ ይቅርታ እሺ። ተራሴ ስለሆንሽ እስኪ አንዷ ተራሴ ስለሆንሽ ንግግርሽ መንደሬ ነው ውዴ። መንደር ያደገ መንደራይዝ የሆነ እኮ ነው ስለ መንደር የሚያውቀው ነው። አሁን አላውቅም ውዴ። አሁን አንቺ መንደራይዝ ስለሆንሽ መንደር ላይ ስላደግሽ የመንደር ወሬ ታውቂያለሽ። ሰው እኮ ያለውን ነው ፍቅር የሚሰጠው። እኔ አልቀየምሽም በነገራችን ላይ ያለሽን ነው የምትሰጪው። ሽንት ቤት መግማቱን የሚያውቀው ሲመጠጥ ቆሞ የሚያዳምጥ ብቻ የሚያይ ብቻ ነው። አየሽ፣ የሽንት ቤት ግማት ቅርናት የሚያይ ሰው ማለት ነው ቤቱን የማያጸዳ ወይ ደግሞ ሽንት ቤት ሲመጠጥ አሉባልታ መስሎት ወገቡን ይዞ የሚያዳምጥ ሰው ስለ ሽንት ቤት ግማትና መጠጣ ያውቃል። አሁን አንቺ ደግሞ መንደራይ ስለሆንሽ መንደሬ ስለሆንሽ ስለ መንደር ወሬ ታውቂያለሽ። እኔ ግን አላውቅም ውዴ፣ አላውቅም። ሰው የሚያውቀውን ነው የሚሰጠው። ንፍጣም ሲል ንፍጡን ጉርጉሮ የሚበላ ሰው ነው። በቃ ይሄ ነው ህይወትሽን ነው የምትነግሪኝ ውዴ። አም ሶሪ እሺ። መንደር ያደገ ልጅ እንደዚህ ከሆነ ሁላችሁም መንደር እደጉ ውዶቼ። እሺ ውዶቼ፣ መንደር ያደገ እንደ ቤታ ከሆነ ሁላችሁም መንደር እደጉ ውዶቼ። እድለኛ ናችሁ ማለት ነው። ቢያንስ እንኳን እኔ አትሊስት እንኳን ጭንቅላቴ ላይ ሁል ጊዜ የሚሸት ዊግ ለብሼብሽ አልመጣም። መንደር ላይ ወደቀ የሚሸቱ ዊግ እንደው አትሊስት ለአይንሽ እንኳን ለፊትሽ እሳሳልሻለሁ። አይንሽ ላይ ደህና ነገር እንድታይ ዛሬ ጥቁር ካረኩ ነገ ቀይ ከነገ ወዲያ ቢጫ ለአይንሽ ብዬ እንዲህ እምቅ የሚል እዛው ቅጣት ተቀጥቼበት እዛው ለብሼበት እዛው ተከናንቤበት እዛው ጠንቁዬበት እዛው ቤት ጠርጌበት ተግማምቼ የምመጣ መንደሬ ሴት አይደለም። አትሊስት እንኳን ስመጣ ዛሬ የለበስኩትን ነገ ላለመልበስ እሞክራለሁ ውዴ። ንጹህ ነገር አይንሽ ላይ እንድታይ ነው ማረግሽ። ብናኛም ጨብጣም እውነቴን እኮ ነው። አንዳንድ ሰው ጠዋት ማታ በባሉ በታገለበት ቀሚስ ቀን ላይ ይመጣል። ብራውን የኔ ፍቅር አትሊስት እኔ ስመጣ አይታችሁኛል። ፀጉሬን ጽድት ያለ ነው ማደርግላችሁ። ልብሴን ንጹህ ነው፣ ያለችኝን ልብስ ንጹህ አጥቢያትኝ ዛሬ ከለበስኩ ነገ አልደግማት። ምን አባታችሁ ላርግላችሁ እንዴ? ቆይ ምንድነው የሆነ ሰው አሜሪካ ሊመጣ ነው አሉ። ይምጣ ታዲያ። የአሜሪካ የኔ ግዛት ነው እንዲምጣ ታዲያ። ምን አገባኝ ውዴ? እኔ ታዲያ አሜሪካን አይደለም ለምን እኔ ከጎኔ አይከራዩ? ምን አስጨነቀኝ? እኔም ቤታ የሚጨንቀኝ ተነካው ወይ ስሜ ተጠራ ወይ የሚለው ብቻ ነው የሚያስጨንቀኝ እንጂ አሜሪካን የሁሉም ግዛት መግባት ይችላሉ። ምን አገባኝ? ግን እኔ እንኳን አይደለም ለገቢ ለውጭ ራሱ እየቸገረን ያለው እናቴ አሜሪካን ራሱ ውዶቼ እንኳን ለመግባቱን ተውና እኛም እዚህ ላለ ነው ከብዶናል። ወይ በቃ ተብሏል። በቃ መንገዱ ተዘግቷል ውዶቼ።
በባሌ ብትሉ በቦሌ ብትሉ ዝም ብሎ አሜሪካ እንደ ድሮ እኮ አይገባም ውዶቼ። ገብርኤልን ዝም ብሎ አይገባም ውዶቼ። ዝም ብሎ አትገቡም እኮ ብታይ። ድሮ ቀላል ነበረ። ዝም ብላችሁ እያታለላችሁ በወረቀት የውሸትም ተጋባን እያላችሁ ሳትጋቡ በብዙ ነገር መጣችኋል ውዶቼ። አሁን የለም እንደዛ። በጣም ከሯል እዚህ ሀገር ያለው ነገር ብታዩት። ለኛም ከብዷል። እኛ ራሱ ተዘብዝበን ብንወጣ ጥሩ ነው። ምላስ የሚቀይር ብታገኝ ከዊግ ይልቅ ጥሩ ጥያቄ ውዴ ፍቅሬ። ምላሴ ነው ዊግ የገዛልኝ። እሺማ እሺ፣ ጥሩ ጥያቄ ስለጠየቅሽኝ ከዊግ ይልቅ ምላስሽ የሚቀይር ሰው ስትይኝ እንዴት ተብሎ ይሄን የመሰለ ምላሴ እኮ ነው የተለያየ ዊግ የገዛልኝ። ዘገምተኛና ቀሰስተኛ በሆንማ ያልኩኝ በሆን ማንም ማይ ማንም ዞር ብሎ ጣል ጣል አያደርግልኝም ነበረ። ምላሴ እሳተ ነበልባል ስለሆነች አይ ላቭ ምላሴ። እንዲህ ውድድ እንደማረጋት ብታይ። በምላሴ እጫወታለሁ፣ ዝናናለሁ፣ ሰው ይወደኛል። ይሄ ምላሴ ነው የሰው ፍቅር የሰጠኝ። እቺ ምላሴ ናት ጊፍት ያሰጠችኝ። ምላሴ ክብር ለምላሴ። ዊግ ቀርቶብኝ በመላጣው ምላሴ ትቅርልኝ። ደፋር እኔ እንደሌላው እያስመሰልኩ ምኖር መሰለሽ እንዴ? በመላጣው አልኩሽ እኮ መላጣ ሆኜ ከኋላ እንዳንቀጽ ፀጉሬ ጀምሮ ምላሴ ብቻ ትቀመጥ። በምላሴ ፀጉሬን ሸፍኜ ይውልሽ፣ በምላሴ ግንባሬን ሸፍኜ አዝናናሻለሁ። እካካ ደግሞ በምላሴ ይመጣሉ እንዴ? እነዚህ ደግሞ የሌላ ነገር ያመጣሉ። አሜት ነገ ጀምራለሁ። አንዱ ደግሞ ስራ ለምን እንደማሰሪው ቲክቶክ ላይ ቢመቸኝ መስሎኝ ስራውን የተወኩተኝ። ወይኔናቴ ቲክቶክ ባይመቸን እኮ ኖሮ ውዴ ስራ እንወጣ ቢመቸኝ ነው ቢደላይ ነው ውዴ ቲክቶክ ላይ የተቀመጥኩትኝ። የተመቸኝ መረጥኩ እኮ ውዴ። ግዴታ ምሳቃ ተሸክሜ መውጣት አለብኝ ውዴ። ይሄ ራሱ እኮ ስራ ነው። ይሄ ራሱ እኮ ውዴ እኮ ስራ እኮ ነው። ይኸው አሁን ማለት ነው 12 እስኪል መልስልኝ። you live in US you don't work every day ውዴ ታክስ ከፍላለሁ እኔ እናት don't worry about it። እኔ በምከፍለው ታክስ እንትን እያልሽ እኔ ከፍላለሁ። እሺ እናቴን ስራ ባትሰሪ አሜሪካን ሀገር ታክስ ባከፊ ታውቂዋለሽ ህጉን። ከፋይ ነኝ ውዴ። ለዛውም እንዳንቺ የተለቃቀመ ታክስ አይደለም ጨቅ ያለ ታክስ ከፍዬ ነው የምቀመጠው። እሺ እናቴ ምን አባሽ ነሽና ነው አንቺ ስለኔ ስራ ሂጂ አትስሪ ብለሽ ምን ነግሪ? ይሄ ቲክቶክ ላይ የተቀመጥኩት እኮ ስራ ነው። ቅንቅና የሚከራይ ምላስ የለሽም። ምላሴ ለኔ ብቻ ነው የተሰጠኝ። የኔ ታለንት ማንም አልተሰጠውም ውዴ። ምላሴን ብሰጥሽ አላየሽም? ራሱ ከኔ ኮፒ ለማድረግ 2 ቀን ይጥራሉ፣ በ3ኛው ያቅታቸዋል። ምላስ ዝም ብሎ አይከራይም። 2 ቀን አላየሻቸውም? 2 ቀን ኮፒ ያደርጋሉ የኔን አነጋገር ምናምን ስታይሌን። በ3ኛ ቀን ይጠፋባቸዋል። አይቻልማ። የኔ ኢነርጂ የለም። ድረግ ያጨሰ ኢነርጂ ነው ያለኝ። ይሄ ሀሽሽ የሚወስድ አይነት ኢነርጂ ነው ያለኝ። ሀሽሽ ወስዳለች እንዴ የሚያስብል ኢነርጂ ነው ያለኝ። ዝም ብለሽ አታገኙም። ገብርኤል ዝም ብሎ የሚገኝ አቤልዬ፣ ዝም ብሎ የሚገኝ ኢነርጂ አይደለም የኔ ኢነርጂ። ማይ ቤቢ አቤልዬ ማርያም፣ ይሄ ዝም ብለሽ ከመሬት ላይ አንስተሽ የምታወሪ አይደለም። እኔ ለምሳሌ 7 ሰዓት ቤታዬ ሰዓት በይ ሳትጠጪ አውሪልኝ ካልሽ 7 ሰዓት ነን ስታፕ ሳላቋርጥ አወራልሻለሁ። ይሄንን እድል ማን ይሰጠዋል? ማንም። ቤታዬ ዝም ብለሽ አይንሽን ጨፍነሽ ባዶ ክፍል ውስጥ ከግድግዳ አውሪልኝ ካልሽ 9 ቀን አወራለሁ ውዴ። ዝም ብዬ 9 ቀን ለብቻ ያወራለሁ። ይሄ ተሰጥኦ ነው እና ምላሴ አይከራይም ውዴ። ቴንክ ዩ። ሌላ ጥያቄ አላችሁ? በፍቅር ጠይቁኝ እመልሳለሁ። አሁን ደግሞ ሰሞኑን ትንሽ ራሴን ምናምን የስለት ልጅም ስለሆንኩ ማርያምን ህመም አልችልም። የስለት ልጅ ነገር ነኝ። አባቴ ተስሎ አይደል የወለደኝ ሴት ልጅ ትንሽ ያመኛል። በቃ አሁን ትንሽ ነገር ቁርጥ ካረገኝ ራሱ መቤቴን 3 ቀን እተኛለሁ። ዝም ብሎ ራሴን ካመመኝ 6 ቀን እተኛለሁ። በቃ ያስጠላኛል። አሁንም መጣ የለ እንደ ውዴ ተመልሼ እንደ በፊቴ እመጣለሁ። እንደ ሰይጣን እያደረገኝ እመለሳለሁ። መመለሴ አይቀር። እሺ ምንድነው ውዶች? እስኪ ኮሜንታተር እኔ ልተመልስልሽ ይንቆ እዩ ብዬ እስኪ አግባኝ። ምን
ፊፊ ጌመር ናት። እሷን አይናገሩም ውዴ። ለኔ እኮ ሁሉም ነገር እዚህ ቲክቶክ ላይ አልተፈቀደልኝም። አም ዲፍረንት ቴንክ ዩ። እኔም አም ዲፍረንት ነኝ ውዴ። ለኔ እኮ ምንም ነገር አልተፈቀደልኝም ውዴ። ለኔ ጌም ሲሆን ልመና ነው። ለሌሎቹ እኮ አይናገሯቸውም። ለኔ ዊግ መቀየር ኮፒ ማድረግ ነው። አዲስ ልብስ መግዛት ኮፒ ማድረግ ነው። ለኔ እኮ ምንም አልተፈቀደልኝም በቲክቶክ ዓለም እኮ ውዴ። ምንም ነገር ባደርግ ምክንያት አለው። ሚሊ በላኝ ደፋር ሞኝ አላነሳልህም። ፊቴ ስታየው ገምዬ እመስላለሁ። እንደዛ ቁጭ በል 5 ቤቢ ላይ ሆን አለበት ይስጠኝ። አያችሁ እንትን ዋሽሰይ ቀስ ብሎ እኮ ሊያጣጣ ነው። ይሄ ነው ማጣጣት። እዛው ተቀመጥ። ሁሉም ለምን ሁሉም እኮ ይውዬ ለማኝ ነው እኮ። ግን አትሊስት እኔ እኮ ገብርኤልን እስኪ ውዶች እስኪ አክብሩኝ ብለምንም እሰጣለሁ። እናንተ ቅንቅናም ችጋራም አይደለሁም። 5 ቀን ጌም ሳልጫወት ይሄ 2 ሳምንት ሊሆነ ነው። ግን እንደዚህ እሰጣለሁ። ችጋራም ናችሁ እኮ አመስግኑ እስኪ። እንዴ ሌላው ጌመር አይታችኋል? ዋጥ እኮ ነው የሚያደርገው። ስለዚህ ካወራ መጨ ጦርነቱ ከኔ ጋር ነው። እኔን የሚያገባ ወንድ ምን አይነት ወንድ እንደሆነ ታውቃላችሁ? ሲጀመር የሚመላለሰው እንዳልፈልግም። አበበ ስለ አበበ፣ ከበደ ስል ከበደ፣ ከበደ ስል አበበ እንደሚመላለስ አልፈልግም። ያሳብደኛል። ዝምተኛ መሆን አለበት። አልሄድም። ኤርሚ እናቴቱም ጌም ተጫዋችልኝ ነው። አልጫወትም። ቆይሽ እግዚአብሔርን ቆይሽ ልጥራው። አልጫወትም። በቤቢ ላይ